በጣም ነበር የሚያመኝ። ክላስ ውስጥ ስገባ በጣም ነበር የሚያመኝ፣ ይጨንቀኛል። ልክ እንደገባው እንቀጠቀጣለሁ። ከዛ የሚያረገኝን ሁሉ ያሳጣኛል። በቃ ከዛ ከአፌ ላይ ደም ነበር የሚያስተፋኝ ማለት ነው። ከዛ ክፍል ውስጥ እንዳልቀመጥ ይጨንቀኛል። በቃ የማይሆን ነገር ውጪ ሂጂ፣ በቃ አስተማሪ የሚያስረዳኝን ነገር እንትን ማለት አልችልም፣ መረዳት አልችልም። አትፈተንም ነበር ፈተናዋል አትፈተንም ነበር ወይ እና ለቤተሰቡ ሐዘን ልታረጋት ወይኔ ያሲያሰጭኝ እዛ ከኔ ጋር የሚማሩት ክፍል ውስጥ ያሉ ተማሪዎች ሁሉ እንዴት አንቺ ከኛ በላይ ልትሆኚ አትችይም፣ አትፈተኝም፣ እስኪና ያለ ስትፈተኝ አንቺ ሞዴል ሳትፈተኝ እኛ ልንወርቅ አይሆንም፣ አትፈተኝም፣ እስኪና ያለን ያኔ ፈተናው ሰዓት አሉኝ። ወይኔ ያሲያሰጭኝ ወይኔ ያሲያሰጭኝ እንደገባባት ሶስት እንደገባባት ድግምተኛ የከሳ ጓደኛው አድሚሽን ካርድ ልቀበል ሄድኩኝ። ከዛ አስተማሪው ጠራኝ። ትፈልጊያለሽ ተባልኩኝ። ምንድነው መምህር ብዬ ስለው ውጤትሽ ሁሉ ኢንኮምፕሊት ሆኗል፣ አትፈተኝም፣ ውጪ ኢንኮምፕሊት ምክንያቱም አልተፈተኝሽም፣ ውጤት የለም። ኢንኮምፕሊት ስለሆንሽ ውጪ በቃ ከግቢ አድሚሽን ካርድ አትቀበይም፣ አትፈተኝም አለኝ። እንደ እግዚአብሔር ሰው ነግሮኛል፣ ኧረ እኔ እፈተናለሁ እያልኩኝ እንደ እግዚአብሔር የነገርከኝን ቃል ይዤ ነው የመጣሁት። እንዴት ነው ብዬ ተሟግቼ ስወጣ የአማልክት አምላክ ነው የኔ አምላክ። አሜን። የኔም አምላክ ነው የሚታየው። ተቀልዷል። እንደዚህማ ቀልድ ከሆነ በቃ ማይካችንን አስቀምጠን ብንተወው ይሻላል። ኖ አምላካችን በእኛ አይሸነፍም። አሜን። ተፈተንኩኝ። ክብር ለጌታ ይሁን። አመሰግናለሁ። ስሜ ሰላም ኪዳኔ ይባላል። የመጣሁት ከኮዬ ነው። ስለ ልጄ ልመሰክር ነው የሆነልኝን ነገር። አንድ ቀን የስምንተኛ ክፍል ሞዴል ፈተና በመፈተኑበት ሰዓት ልጅሽ ወድቃለች እና ከትምህርት ቤት መፈተን አልቻለችም ተባልኩኝ እና በዛን ሰዓት ነይ ቶሎ ብለሽ ነው ያሏት። እሷም ትማረው ናዝሬት ነው፣ እኔ ያለሁት እዚህ ነው እና አይ ወደዛ መጣ ምንም አላደርግም እኔ መሄድበትን አውቃለሁ ብዬ ቀጥ ብዬ ወደዚህ መጣሁኝ። ስልኬ ላይ ፎቶዋ ነበር። ፎቶዋን በእግዚአብሔር ሰው በነቢይ አስነካውት። ከዛ ደውዬ ሰላም ነው ብዬ ስጠይቃቸው አሁን ደህና ሆናለች አሉ። ቀን ሙሉ ደህና አልነበረችም፣ በጣም አሟት ነበር፣ ደክማ ነበር። ደህና ሆናለች፣ ሰላም ሆናለች አሉ እና እንዲህ ከሆነልኝም አልኩና ቀጥታ እሷን ወደዚህ ይዣት መምጣት አለብኝ ብዬ አሰብኩኝ። ይሄ ሆነው ግንቦት 13 ነው ፎቶዋን ያስነካውት ማለት ነው። ግንቦት 20 እሷን ይዣት መጣሁኝ ወደዚህ። ዛሬ ከቤቴ ስወጣ ዛሬ የእግዚአብሔር ሰው በእግዚአብሔር ሰው አልፎ እግዚአብሔር ይናገረኛል፣ ልጄን ይነካታል፣ ፈውስ ይሆንላታል ብዬ አምኜ መጣሁ። እንዳመንኩም እንደዛው እንደ ቃሉ እግዚአብሔር እንደ ቃሉ አገኛት። ከመንፈሱ ነፃ ሆና መንፈሱ ተሸኘያለት ማለት ነው እና መንፈሱ ሲናገር በጣም ፎክሮ ነበር። ፈተናዋን እንደማትፈተን በጓደኛዋ ነው የተሰራባት። ምንድነው የበላ ልትገላት ቀጠሮ? ኦኬ ቀጠሮ ይዘህ ነበረ። ኦኬ ያ ቀጠሮ የመቼ ነበረ? ለመቼ ነበረ ያስከው? ይሄ ቀጠሮ የመቼ ነበረ? ግንቦት 12 ነበረ። ኦኬ እሱ ለማሳለፈች ለሰኔ 12 ቀን ነበረ። እሱ ግን እናትዬ ስትላ ለእናትዬ ብላ መታሰሰችኝ። ስለዚህ አሁን ለመቼ ቀጠርክ? የመጨረሻ ለሰኔ 12 ሰኔ 12 ከግንቦት 12 ወደ ሰኔ 12 ልጨርሳት ሰኔ 12 የሞት አዋጅ ነበር ያወጀባት ማለት ነው። ሰኔ 12 ትሞታለች በሚል አዋጅን አውጀው ነበር እና በዛን ሰዓት ነብዩ ጸለየላት፣ ተሸኘ፣ ሄደች። በሰላም ሄደሽም እዛ ግቢ ውስጥ ሚኒስትሪ ሳይደርስ በፊት እዛ ሄደሽ ተንጎራደጂ፣ እጅሽን ኪስሽ ውስጥ ከተሽ ተንጎራደጂ፣ እፈተናለሁ፣ እዚህ ትምህርት ቤት እፈተናለሁ፣ በመልካም ውጤት አልፋለሁ ብለሽ ፎክሪበት አለ። እንዳለውም ሄደች፣ አደረገች። እግዚአብሔር ይመስገን
ማንም ሰው ትፈተናለች ብሎ ያላሰበውን ታምር ሆነና በሰላም ተፈተነች። በዛ መሃል ላይም ጠላት ሊያናውጠን በጣም ታገለ እና እሷም ጠንካራ ሆና የእግዚአብሔር ሰው ተናግሮኛል፣ ቃልን ተናግሯል። በአስተማሪዎች ላይ ተነስቶ አትፈተኝም አሏት። በሽታዋ ደና ስትሆን በተማሪዎች ላይ ደግሞ አልፎ እንዳትፈተን ብዙ ቃላትን አወጡባት። ለመፈተን ብቻ ነው እንደምትሄዱ? ለመፈተን ብቻ። አሁን ረፍት ላይ ናቸው? አሁን ረፍት ላይ ናቸው። ኦኬ። አዎ ትምህርት ቆሟል። ምንም የምትሄጂበት ምክንያት የለም? የለም። ምክንያቱ ለምን መሰለሽ? እጅሽን ከተሽ እንደዚህ ከተሽ አሜን ዘንጠሽ አሜን አንዴ ትምህርት ቤት ውስጥ ገብተሽ አሜን ምናምን እንድትይ ፈልጌ ነበረ። አሜን ያንቺ እምነት ተብዬ ተፈትኛለሁ። እምነቴ ያሸንፋል ብያለሁ። አውጃለሁ በኢየሱስ ስም። ያንቺ እምነት አንቺ ጴንጤ ሆነሽ እንዴ ልጅሽ እንዴት ሆናለሽ ሲባል የኔ እምነት ያሸንፋል ወደ እናንተ አትመጣም ብያቸው አውጄ ተወራረዱ። ታለ ያንቺ እምነት ምን አረገልሽ አሉ? ምን አረገልሽ አሉ? ማይ ጋድ ኢዝ የኔ እምነት ያድናታል አልኩኝ። ኤ ጋድ ኦፍ ኦል ጋድስ። የአማልክት አምላክ ነው የኔ አምላክ። አሜን። ያንቺ አምላክ ብቻ አይደለም፣ አሁን የኔም አምላክ ነው የሚታየው። አሜን። ነይ ሳምሪ እዚህ ጋር ቁሚ። ረግ ተቀልዷል። እንደዚህማ ቀልድ ከሆነ በቃ ማይካችንን አስቀምጠን ብንተወው ይሻላል። ኖ አምላካችን በእኛ አይሸነፍም። አሜን። አይሸነፍም። አንድ ሰው አሜን ይበል። አሜን። እና ሳምሪ እኮ እጇን ክሱ ያከታ አንዴ ዘና ብላ ትምህርት ቤት ውስጥ ጎርደድ ብላ እንድትወጣ አሜን። ያ የተረገመ ጠላቷ ምንም እንደማያረጋት አሳይታው እንድትወጣ ፈልጌ አሜን በልባክ እና እንደማትፈተን አስተማሪዎችም ተናገሩ። ምክንያቱም ሞዴል ላይ አልተቀመጠችም ነበር። በዛ የተነሳ አትፈተንም ሲባል እሷም የእግዚአብሔር ሰው ተናግሮኛል፣ ትፈተኛለች፣ ታልፊያለች ተብያለሁ፣ ስለዚህ እፈተናለሁ፣ አልፋለሁ አለች። እግዚአብሔር ሰውን ከዛ አስነሳላት። አንድ ያክስቷ ባል እዛ ውስጥ ይሰራ ነበረ። ሄደ አስተማሪዎችን አትፈተንም ያለውን ታውቃላችሁ። በምን አይነት ሁኔታ እንዳሳለፈች አይታችኋል። እንዴት ነው ማትፈተነው? ሞዴልን ባትፈተንም ሚኒስትሪ ላይ መቀመጥ አለባት፣ እኛ ሳይት ማድረግ አለብን ብሎ አስተባበረ። ሚኒስትሪዋ ላይ ተቀመጠች። በሰላም ፈተናው ተጠናቀቀ። እግዚአብሔር ይመስገን። እግዚአብሔር ያደረገልኝ ታላቅ ነገር ነው። አሁን እንዲህ ስናገር ምናልባት እናንተ ለምትሰሙት ቀላል ሊሆን ይችላል። ላለፍኩት ለኔ ግን በጣም ከባድ ነበረ። እግዚአብሔርን አመስግኑልኝ። ምን አርገ ነበር የምታጠፋት? አልጋ ላይ አስቀርቻት እዛው አጥል ታረጋት። እንደ ኩላሊት ኢንፌክሽን ተባለ። ደም አስተፋት ነበር ልቧ ላይ ቁጭ ብዬ። ኦኬ። ስለዚህ በዚሁ በሽታ እዛው ጸጥ ልታረጋት ነው። አትፈተንም ነበር። ፈተናዋንም አትፈተንም ነበር። ታረጋት ነበር። ወይ እና ለቤተሰቡ ሐዘን ልታረጋት። ወይኔ አስያዘችኝ። ወይኔ አስያዘችኝ። እንዴት ገባባት? ሶስት እንዴት ገባባት? ድግምተኛ ድግምትና የገዛ ጓደኛዋ። አሃ የት ነው? የት አግኝታት? ጓደኛዋ ወይኔ የት አግኝታት? ይሄን ድግምት ያደረገችው አይነገርም። የት ሰፈር ነው ያገኛት? ቶሎ በል። እሳት አፍ ላይ አለ፣ እሳት እጅ ላይ አለ፣ እሳት ሰውነት ላይ አለ። ቶሎ በል አንሳው። አትሄድም፣ መሄድ የለም። የት ነው ያገኘቻት? ወይኔ ጉድ ሰራችኝ። ማናት እቺ ትምህርት ቤት ያለችው ሴት? ዘዊና አሃ ማን ድገሙ አላቸው። እናጋልጣለን። ትቀናባታለች አይደለም? በጣም እንጂ በጣም። እኔ እንደዚህ ልበላችሁ፣ እቺ ልጅ በአጭሩ ፈተና ልትፈተን ከሄደች ይጥላታል። በዚህ ምክንያት ፈተና መፈተን ለብዙ ጊዜ አልቻለችም። ለ2 ዓመታት እየገባችሁ ነው። ፈተና ልትፈተን ትምህርት ቤት ስትሄድ ትወድቃለች። ከዚህ የተነሳ ብዙ ፈተናዎች አምልጠዋታል። እቺ ልጅ እዚህ ከመጣች በኋላ መንፈሱ ማኒፌስት አረገ። ሲያረግ አሁንም የፊታችን ሰኔ እንደውም ከናካቴው መውደቅ ብቻ አይደለም
ህይወቷንም ራሱ ወስዳለሁ አለ መንፈሱ። አሁን እዚህ ጋር እኔ እጄን አንስቼ በእግዚአብሔር ፊት if I be a prophet አልኩ የእግዚአብሔር መልእክተኛ ከሆንኩ ይሄ መንፈሱን አባረር ያለው ልጅ ትሄዳለች ትፈተናለች አንድም አልቀረም እንደውም ከዛ በፊት ሄደሽ ምክንያቱም ግቢ ስትገቢ ነበር የሚጥልሽ ይኸውላችሁ ደጋሚ በአንድ ጉዳይ ላይ እንዳይሳካላችሁ በሚፈልገው ጉዳይ ላይ ከመጣባችሁ ያንን ጉዳይ ማድረግ አትችሉም እዛው ያለች ሴት ናት በዚች ልጅ ላይ ያስደገመችው ስለዚህ የሚፈልገው ስፒሪቱ ትምህርት እንዳትማርና ፕሮሲድ እንዳታረግ ነው ለነሱ ሰርቶላቸው ነበር ግን ከሁሉ በላይ ያለው ንጉስ ሲመጣ ደግሞ አሰራራቸው እንጨት እንደሚሰበር ተሰበረ አሜን ሃሌሉያ ሰይ አሁን እዚህ የቆሙት ጠቅላላ እቺ ልጅ ነፃ ስትወጣ እዚህ ነበሩ በጣም ነበር የምታለቅሰው ራሷ እናቷ ደግሞ እዚህ ለስራ መጣለች የምትኖረው ከሌላ ቤተሰብ ጋር አይሚን እናቷ ነው ያልሽው አያትሽ አያቷ ጋር ነው የምትኖረው ከአያቷ ጋር ነው የምትኖረው አዳማ ላይ አይደለም አንቺ እዚህ ነው ያለሽው በጣም ዴስፕሬት ሆናችሁ ተስፋ ቆርጣችሁ ነበር የጓደኛዋን ድግምት ልቧን ትለቃለ ዛሬ ኩላሊቷን ትለቃለ ኢንፌክሽንን ያዝ ሰብስብ በሽታህን ሁሉ ጠቅልል በሻንጣ ሰብስብ አንተ ደጋሚ አንተ ድግምት ደጋሚው የሚሰራውን ሁሉ የትኛው አቅጣጫ ላይ ከፋ ከተማ ተቀምጦ ብዙዎችን ያሰረበትን ድግምት አፍርሻለሁ የሷንም አፍርሻለሁ አንተን ግን ከሷ ውስጥ ሁለተኛ እንዳትመለስባት ልቀቃትና ቻው አሁን ራሷ እስቲ አሁን እነሱን ከመጠየቂያ በፊት ቁሙ እናንተ ምስክር በሶስት ይጸናል እናንተ ግን ከሶስት በላይ ናችሁ እሺ እህታችን አንቺ ለሁለት አመት የተሰቃየሽውን ስቃይ ንገሪ ነው እሺ በጣም ነበር የሚያመኝ ክላስ ውስጥ ስገባ በጣም ነበር የሚያመኝ ይጨንቀኛል እንዴት እንደሚያረጋግሽና እንዴት እንደምትወድቂ ከዛ በኋላ እንዴት እንደሚያረጋግሽም ንገሪና እሺ በጣም ነበር ይጨንቀኛል መጀመሪያ በጭንቀት ነው የሚጀምረው ልክ እንደገባው እንቀጠቀጣለሁ ከዛ የሚያረጋግኝን ሁሉ ያሳጣኛል በቃ ከዛ ከአፌ ላይ ደም ነበር የሚያስተፋኝ ማለት ነው ወድቀሽ ማለት ወድቅና ደም ያስተፋኛል በጣም ከዛ ለሰዓት ለ2 ሰዓት ለ4 ሰዓት አልነቀም ወዲያውኑ ማለት ነው ከዛ ተተኛለሽ በቃ እዛው ጋር ይጥልሻል ራሴን አላቅም 3 ሰዓት 4 ሰዓት ደም ሁሉ ያስተፋኝ ነበር ከዛ ክፍል ውስጥ እንዳልቀመጥ ይጨንቀኛል በቃ የማይሆን ነገር ውጪ ሂጂ በቃ አስተማሪ የሚያስረዳኝን ነገር እንትን ማለት አልችልም መረዳት አልችልም ደብተሬ ስገልጥ ደብተሬ ማየት አልፈልግም ከዛ በጣም ነበር እየተሰቃዩ የነበርኩት በዛ በሽታ ኤድን አስተማሪዎች ሁሉ ያውቃሉ ስለዚህ ብዙ ፈተና ስላልተፈተንሽ ሞዴል አልተፈተነችም እንዴት ፋይናል ተቀመጣለች ያሉትን ነገርም አንድ ላይ ነገር ከዛ ሂደሽ ግቢ ውስጥ ዙሪ አልከኝ አንተ ማለት ነው ሂጂ ዙሪ ስትለኝ እሺ ብዬ ሄድኩኝና ከዚህ ልክ ተጸልዮልኝ እንደሄድኩኝ ግቢ ውስጥ እንደገባው እየዞርኩኝ እፈተናለሁ የእግዚአብሔር ሰው ነግሮኛል እፈተናለሁ ብዬ እዛ ከኔ ጋር የሚማሩት ክፍል ውስጥ ያሉ ተማሪዎች ሁሉ እንዴት አንቺ ከኛ በላይ ልትሆኚ አትፈተኝም እስኪና ያለ ስትፈተኝ አንቺ ሞዴል ሳትፈተኝ እኛ ልንወርቅ አይሆንም አትፈተኝም እስኪና ያለን ያኔ ፈተናው ሰዓት አሉኝ ስለዚህ የእግዚአብሔር ሰው ነግሮኛል እፈተናለሁ ታዩኛላችሁ እፈተናለሁ ይሄም ቀን ያልፋል ብዬ እነሱ ላይ ፈከርኩኝ እሺ ብዬ አድሚሽን ካርድ ልቀበል ሄድኩኝ ድጋሚ ክላስ ማለት ነው ከዛ አስተማሪው ጠራኝ ትፈልጊያለሽ ተባልኩኝ ምንድነው መምህር ብዬ ስለው ውጤትሽ ሁሉ ኢንኮምፕሊት ሆኗል አትፈተኝም ውጪ ኢንኮምፕሊት ምክንያቱም አልተፈተኝሽም ውጤት የለም ኢንኮምፕሊት ስለሆንሽ ውጪ በቃ ከግቤ አድሚሽን ካርድ አትቀበይም አትፈተኝም ማለት እንደ እግዚአብሔር ሰው ነግሮኛል አረኔ ፈተናለሁ ያልኩኝ እንደ እግዚአብሔር የነገርከኝን ቃል ይዤ ነው የመጣሁት እንዴት ነው ብዬ ተማግቼ ስወጣ ያክስቴ ባል ነበር ያገኘኝ ከዛ ያለቀስኩ ነበር ምን ሆንሻለኝ ስከዛ አትፈተኝም ብሎኛል እንዴት ነው ማረገው ብዬ ስል ማን ያለሽ ነይ ብሎ አስተማሪው ጋር ወሰደኝ ከዛ ሲወስደኝ እንዴ ችግር የለውም በቃ አስተካክላለሁ ምናምን አለ ከዛ እነዚህ ኢንኮምፕሊት ሆኑትን ትምህርቶች ንገረኝ ብሎ ሲለው 7 ትምህርት ነበርና 7ቱንም ትምህርት ነገረ 7ቱም ትምህርት አልተፈተንሽም አልተፈተንኩም ኦልሞስት ኢንኮምፕሊት ነሽ which means ዜሮ ነሽ ዜሮ ከሆነ በነገራችን ላይ በትምህርት ፖሊሲ መሰረት ልክ ነች እግዚአብሔር ታምራት ካላደረገ አይቻልም እንዴት ዜሮ የሆነ ሰው ውጤት የሌለው ሰው እንዴት ፋይናል ላይ ይቀመጣል ማይሆን ነገር ነው ግን የተናገረው ንጉሱ ነው አሜን ሳይ አንድ ሰው አሜን ይበል አሜን የተናገረው ጌታ ግን
ኢየሱስ ነው። አሜን። ሕግ በሌለበት ሕግ የሚያወጣ ሕግ ባለበት ደግሞ ሽሮ የሚሰራ ጌታ አሜን። አንድ ሰው ጮሆ አሜን ይበል ባካችሁ። አሜን። የእግዚአብሔር ልጅ ኢየሱስ ይባረክ። ጮሁና አሜን በሉ። አሜን። ነገሩ ተገልብጧል። ምክንያቱም የተሰራው እዚህ ነው። እሺ እዛ አትፈተንም አስተማሪዎቹ ካላስተካከሉ እኔ ምንም ማድረግ አልችልም ማለት ስንጠሬ ከዛ ችግር የለውም ብለው የሁሉንም ስልክ ቁጥር ግን ችግርሽን ግን ያውቃሉ። ለምን እንዳልተፈተንሽ በስንፍና አይደለም በምን አይደለም። ትወድቂያለሽ። ለ4 ሰዓት ራስሽን ትሲያለሽ። ደም ያረፋ ይደፍቅሻል። ደም ይወጣል ካፍሽ። ይሄ ደግሞ ለአንድ ቀን አይደለም ለ2 አመት እንደዚህ አይነት ችግር እንዳለብሽ አስተማሪዎች ያውቃሉ። እንደምትታመም ታውቃለህ አይደለ ሲል እኔ ማውቀው ነገር የለም ምንድነው ብሎ በጣም እንትን ብሎ ነበር ካደ ማለት ነው። እንደምታመም እንደምወርቅ ያውቅ ነበር። ለቤተሰብም የሚደውለው እሱ ነበርና ኧረ እኔ አላውቅም በሽታን አላውቅም በቃ ክፍል ውስጥ ስንት ሆናችሁ ነው የምትማሩት? እኛ 7 ነን። 7 ተማሪዎች ግን አንቺ እንደምትወድቂ ያውቃሉ? ያውቃሉ። ድንገት እየተማርሽም ነው የምትወድቂው? ክላስ ውስጥ እና ልብ በሉ። ይሄ ኤፒሌፕሲ የሚጥል በሽታ አረፋና ደም የሚያስወጣ በሽታ በምድር ላይ በምንም መድኃኒት ኪዩር ሲደረግ አይተን አናውቅም። የናዝሬቱ ኢየሱስ ሲመጣ ግን አሜን እውነተኛ ፈውስ ይሆናል። አሜን። ተመልከቱ። ለጌታ ለኢየሱስ ክርስቶስ ክብር ስጡ። ሃሌሉያ። ከዛ ነገሩ አለፈ። ተፈተንሽ? ተፈተንኩኝ። ክብር ለጌታ ይሁን። ተነስታችሁ ቆማችሁ ለጌታ ክብር እንድታጨበጭቡ ፈልጋለሁ። አሜን። እልልታችሁን ጭብጨባችሁን ለጌታ አሰሙ። የእግዚአብሔር የአምላካችን ስም የተባረከ ይሁን። አሜን። ሃሌሉያ። አባ አሜን። አይታ ደጋሚ የተባለው ደግሞ ስለሚሰራ ነው ታውቃላችሁ። ኢፍ ሺ ትራይ አገን እንደገና ብትሞክር በናዝሬቱ ጌታ ስታስብ ገና መጽሐፍ ቅዱስ ሲናገር ይማሩ ዘንድ ሄሜኔዎስና እስክንድሮስን ለሰይጣን ሰጧቸው እንዳለ ልክ እንደዛው እኔ የእግዚአብሔር ሰው አይኗን ዘጋው። አሜን። yes ከሞከረች እቺ ሴት እንደገና ከሞከረች አይኗ ነው የሚዘጋው። አሜን። ያ ምልክት ይሆናታል። አሜን። አርፋ ከተቀመጠች ግን ምንም አትሆንም። አሜን። ምክንያቱም ሳምሪ ሺ ኢዝ ኢኖሰንት ያለ አባት ያለ እናት ሙሉ ፍቅር ነው ያደገችው። አባት እናት አንድ ላይ አላሳደጋትም። ተበትኖ የሷ ባልሆኑ ወላጆች ቤተሰብ ነው ያደገችው። ስለዚህ ከዚህ በኋላ አባቷ ኢየሱስ ነው። አሜን። እናቷም ኢየሱስ ነው። አሜን። ሃሌሉያ። አሜን። ማጊዳ ሎፍራሃ ባጃኒ ቫድሬቦስ ይፍራዲያም ሳምሪ ተነሽ። ጠላት ገና ሲያስብ አይኑን ስትራይክ የሚያደርግ የእግዚአብሔር ተአምራት ያገኘው ዘንድ አንቺን እቀባለሁ። ዛሬ ተቀብተሽ ነው የምትሄጂው። ቀባት ጌታው ተክ ኢየሱስ የእግዚአብሔር ሰው እሺ። ይህ ህመም በተወሰነ ጊዜ የሚመጣ አይደለም። በሳምንት 2 ሊጥላት ይችላል። በአንድ 3 ቀን አልፎ 4ኛ ቀን ሊጥላት ይችላል። ግን ሲጥላት እሷ እንደተናገረችው ምንድን መጀመሪያ ማፈን ነው የሚጀምረኝ አለች። ከዛ በኋላ ይጥለኛል፣ ደም ነው የምተፋው። በዚህ ኬዝ አለች የተለያዩ 3 ሆስፒታሎች ሄጃለሁ አለች። 3 ሆስፒታል ሲሄድ አንደኛው ጨጓራ ይላል አለች። አንደኛው ልክ ይሄኛው ጨጓራ ብሎ እንደገና አሞኝ ሲሄድ ማን ነው ጨጓራ ያለሽ? የልብ ህመም ነው ይለኛል አለች። ሌላው የልብ መድኃኒት ሌላ ዶክተር ይሰጠኛል አለች። እሱም አልሻል ሲለኝ እንደገና ሌላ ስፈልግ ይሄኛው ደግሞ እንዴት ይሄንን ይሰጥሻል? አንቺ የኩላሊት ችግር ነው ያለብሽ ይሉኛል አለች። በዚህ ኬዝ አለች 3 የተለያየ ሐኪሞች ጋር ሄጃለሁ አለች። እኔ ግን መድኃኒቱንም እየወሰድኩ በ3 ቀን በ2 ቀን እየጣለኝ 1 አመት ካለሁበት ከተማ አቋርጬ ትምህርቱን የመጣሁት ወደ ናዝሬት በዛ ኬዝ ነው አለች። እዛ እንደዛ ሆኜ ምክንያቱም እዛ ያለችበት ቦታ ላይ መንፈሱ ሲናገር እንደነበረ በጓደኛዋ ደብተር ተወስዶ ነው የሚለው። ስለዚህ እዛ አቋርጬ መጣኋለች። ናዝሬትም ስገባ ግን ተከትሎ ይመጣለች። አልተወኝም እሱ። እኔ አገር ሳቋርጥ የሚተወኝ መሰለኝ አለች። ትምህርት ቤት ሲቀየር ነገር የሚቀየር መሰለኝ አለች። ግን ቀይሬም አገር ለውጬም ሁኔታው ያው ነው አለች። ነገር ግን አለች እዚህ መጥቼ የእግዚአብሔር ሰው ከጸለየ ቀን በኋላ እንኳን ሊያመኝ እንኳን ልወድቅ በክብር እንደገና ተነስታችሁ ተጠናቀቀ አለች። አሜን። ቆማችሁ ለጌታ ለኢየሱስ ክርስቶስ ክብር እልልታ
ኢየሱስ ዛሬም ይፈውሳል። አሜን። ኢየሱስ ክርስቶስ ዛሬም አዳኝ ነው። አሜን። ኢየሱስ ክርስቶስ ዛሬም ፈዋሽ ነው። አሜን። ኢየሱስ ክርስቶስ ብቻ ጌታ ነው። አሜን። ያድናል፣ ይፈውሳል፣ አሜን። ታሪክ ይቀይራል፣ አሜን። የዘላለም ሕይወት ይሰጣል። አሜን። ሳምሪ አቤት አንቺን ራሱ ትምህርትሽን ከጨረሽ በኋላ እናትሽ ያለችበት ሀገር ትሄጃለሽ። አሜን አሜን አሜን። አሜን። እዛ እግዚአብሔር አምላክ ስፍራ አዘጋጅቷል። አሜን አሜን በይ። አሜን አሜን። እቺ እኩያ ልጇ ነች። በጣም የሚገርም እግዚአብሔር ይባረክ። አሜን። የቤተሰብ ልቤን ነክቷል። በጣም በህይወታችሁ ዘመን ሁሉ እናንተ ቤት ካይሮስ ነው። አሜን አሜን አሜን። ኢየሱስ እንደዚህ አለ፣ ወደኔ የሚመጣውን ከቶ ወደ ውጪ አላወጣውም፣ ከጄ ማንም አይነጥቃቸው። እስቲ ሳምሪ እንደዚህ ያዢ፣ እንደዚህ እጁ ላይ ነኝ በይ። እጁ ላይ ነኝ። በቃ አሜን። መልሱ ነው አለ። መልሱ ነው። አሜን። አሜን። ሳምሪ ጌታ ኢየሱስ ይባርክሽ፣ ተባረኪ። ምስክርነትሽን ከሰኔ 11 በኋላ ተፈተንኩ የሚል ድምጽ እዚህ ጋር መተሽ አሜን 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 ታሰምኛለሽ። አሜን። ጌታ ይባረክ። ትመጣለች። እኔ እዚህ ጋር ነበር የተቀመጥኩት። መጀመሪያ እናትየው ከዛ ጋር ተነስታ ለብቻዋን ተቀምጣ ነበር። እናትየው እዚህ ጋር ነበረች እና በዛን ሰዓት እዚህ መጥቶ አትፈተንም ብሎ ሲፎክር እንደምጥላት እና ደም እንደሚያስተፋት እየተናገረ ነበር መንፈሱ። እንደዚህ በጣም አታምርም፣ በጣም ተበለሻሽታ ነበር ልጅቷ እና አንተ በጣም በቃ ይሄ ቤተሰብ በጣም የሚያሳዝን ቤተሰብ ነው፣ እስቲ ልጸልይላት ብለ ያ መንፈሱ ከወደቀ በኋላ አብረን ከዚህ ፕሮግራሙ አልቆ አብረን እኔም የኩዬ ነዋሪ ነኝ፣ አብረን ነው ባስቴሽን ተገናኝተን እቅፍ ያርጊያት እንደውም ስሚያት አለው። እግዚአብሔር እንኳን ረዳሽ። yes እንደውም እናትየውና ያቃሉ እንድቅፍ አርጌ ጌታ እንኳን ረዳሽ፣ እንኳን አገዘሽ፣ እግዚአብሔር ታላቅ ነገር አድርጓል ብያት ተናግሪያት ነበር። እዚህ ያለው ቅባት የሚገርም የሚያስደንቅ ቅባት ነው። የእግዚአብሔር ስም ይባረክ፣ ክብሩን እሱ ይውሰድ። ሃሌሉያ። እልልታ ለጌታ። ጎን ለጎን ነው የተቀመጥነው። አዎ መንፈሱ ሲለፈልፍም እዚህ ጋር አብረን ነው የሰማነው። የሚናገረው ነገር እጅግ በጣም የሚደንቅ ነበር። አፎካከሩ ጥሎ እንደማይሄድ ነበር። ሊቋቋም የማይችለው ጌታ ፊት ስለቆመ ግን ማንተ አልፎ ታላቅ ነገር ስለሰራ ግሎሪ ቱ ጋድ። እቺ ልጅ ተፈውሳ በማየቴ እኔ ውስጤ በጣም ተደስቷል። ተፈውሳ በማየቴ ውስጤ ተደስቷል። ታዲያ ከዚህ በላይ ማን ነው ለጌታ ሲከፍ ያለ ክብር ቢሰጥ ሰው? ኢየሱስ ክርስቶስ ይባረክ። የዛለታም ነበርኩኝ። በርግጥ አንተ እንደውም በጣም ስታዝንላት ይሄ ቤተሰብ በጣም አሳዘነኝ ስትል ለዚህ ፋሚሊ በጣም ውስጥ ያዘነ ስትል አይቻለውና ብዙ ፈውስ አለ። በርግጥ ግን ከኋላው ሆኜ ስታመልክ ከዛ ጀምሮ እያለቀስኩ ነው በቃ እያየዋት እና በጣም ነው የተለወጠችብኝ እና በጣም ነገርመኝ። እኔ ራሴ በቃ የዛለታ ሰዓት በጣም ነበር የምታሳዝነው። እያለቀሰች ነው። የሚገርመው ለኢየሱስ ክርስቶስ ክብር ስጡ። ከዚህ የሚበልጥ ነገር ገና ኢየሱስ ያሳየን። የሚገርም ነው። ራሷም እያለቀስኩ ነው አለች። የዛን ቀን ሰዓት ጀምሮ በቃ ቁጭ ብዬ እሷን ነው የማየው። እንደው ማለመለኩ እንደዚህ አልነበረችም ራሷ። አሁን በጣም ታምራለች። በጣም ተመልከቷት እንዴት በቃና ደነቀኝ። በቃ የሚገርም ነው። ለጌታ ከፍ ያለ እልልታና ጭብጨባ። አሜን። ጌታ ይባረክ። ኦ ኢየሱስ። የሚገርም የእግዚአብሔር ሰው እዛን ቀን እኔ ሳቀ ረጅም ጊዜ ነው። በጣም የዛን ቀን በጣም ተከፍተህ በቃ ከአይኖች እንባ እየተናነቁ ነው ያየሁት እና እናቷም እሷም ብትሆን ይሄ መልክ የለም በጣም ሞገስ ደፍቶባት ዛሬ you are very very beautiful። ሃሌሉያ። ጌታ እንዲህ ያለ መንፈሱ ሰኔ 12 አታልፍም እያለ እዚህ ጋር ሲለፈል ሰኔ 12 እሱ የደነቀኝ እኔ ዛሬ ላይ መቆሟ ይሄ የእግዚአብሔር ተአምር እንጂ ሰኔ ይሄው ሐምሌ መቃኮ 12 አልፎ ሐምሌ ገባ። ኢየሱስ ጌታ ነው። ገና ከዚህ በላይ ትኖራለች። አሜን። ኢየሱስ ማን ነው? ጌታ ነው። ከነቀኑ አረሱም። ይሄ ትክክለኛ ሰኔ 12ን አታልፍም ማለት ይሄው ቆማለች። እግዚአብሔር ይባረክ። አሜን። የቤተሰብ ልቤን ነክቷል። በጣም በህይወታችሁ ዘመን ሁሉ እናንተ ቤት ካይሮስ ነው። አሜን አሜን አሜን። ኢየሱስ እንደዚህ አለ፣ ወደኔ የሚመጣውን ከቶ ወደ ውጪ አላወጣውም፣ ከጄ ማንም አይነጥቃቸው። እስቲ ሳምሪ እንደዚህ ያዢ፣ እንደዚህ እጁ ላይ ነኝ በይ። እጁ ላይ ነኝ። በቃ አሜን። መልሱ ነው አለ። መልሱ ነው። ለናዝሬቱ ጌታ ለኢየሱስ ይሰራል። ሁለት እጆቻችሁን አንሶ ይሄ ክብር ነው የምንሰጠው
ሁለት እጆቻችንን አንስተን በእግሮቻችን ስንቆም ምን እያደረግን ነው? ለእግዚአብሔር ልጅ ለጌታ ለኢየሱስ ክብር እየሰጠን ነው። ይሄው እኮ የተፈወሰችዋ ልጅ ቆማለች ፊት ለፊት ከ8-9 የሚበልጡ ወደ 10 የሚደርሱ ምስክሮች ቆመዋል። ኢየሱስ ክርስቶስ የሰራው ስራም ደግሞ ታይቷል። ልጅቷ ፊት ለፊታችሁ ነች። ኢየሱስ ክርስቶስ አስውቦ አሳምሮ ፊታችሁ አቁሞታል። ለዚህ ጌታ እልልታ ያለው ሰው ለኢየሱስ ክርስቶስ ክብር። አባቶ በጌታ በኢየሱስ ክርስቶስ ደም ሸፈንኳት። አሜን። ትልቅ ቦታ ደርሳ አሜን። ዛሬ የሰማችሁትን ምስክርነት እግዚአብሔር አባቶይ ሰው ሁሉ የሰማውን ምስክርነት እንደገና ቁጭ ብላ አንተን እያመሰገነች ሐሴት የምታደርግበት ታደርገው ዘንድ በደም ሸፈንኳት። አሜን። ሕያው ምስክር አርጋት። በኢየሱስ ስም ትልቅ ቦታ ትድረስ። አሜን። ትልቅ ቦታ አስቀምጣት። በኢየሱስ ስም ጸልያለሁ። አሜን። እልልታ ለጌታ፣ ጭብጨባ ለጌታ። የእግዚአብሔር ሰው ኦኬ። አንድ ሳልናገር ማላልፈው ጉዳይ ፕሊዝ በዛ ህመም ምክንያት ከዛ ስለመጣች ልክ እንደተፈተነች ለከተማው መንገር አለብኝ አለች። እሺ ከዛ ደውዬ ለከተማው ህዝብ ስነግር ተነጋገሩ አለች። አንቺ በፍጹም አትፈተኝም አሉኝ አለች። ይሄው ተፈተንኩ አልኩ አለች። ሃሌሉያ አሜን። ከተማው ያቃሉ ችግሩን እንደማልፈተን ከተማው ህዝብ ሁሉ ያቃል አለች። ስለዚህ ደውዬ ገና ተፈተንኩ ስላቸው አንቺ የወደቅሽ መቼም አትፈተኝም አሉኝ አለች። እኔ ግን ተፈተንኩ አልኩ። ሃሌሉያ አሜን። ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር የለም። ክብር ለጌታ ለኢየሱስ ይሁን። አሜን። ስሙኝ፣ ኢየሱስ ክርስቶስ ብዙ የታሰሩ ሰዎችን ፈቷል። ብዙ HIV ፈውሷል። ብዙ ካንሰር ፈውሷል። ብዙ የጭንቅላት ህመም የእብደት ችግር ያለባቸውን ሰዎች ፈውሷል። ኢየሱስ ያልፈወሰው ያልፈታው ችግር የለም። አሜን። ዛሬም ኢየሱስ ክርስቶስ በስራ ላይ ነው። አሜን። እግዚአብሔር ይባርካችሁ። ለጌታ ከፍ ያለ ጭብጨባና እልልታ እየሰጣችሁ ሸኟቸው። ተባረኩ።